አረቄ ወይስ ጠላ? መጠጥ ጠቅላይ ሚኒስትር መለስ ዜናዊ ኦር ፕሬዝዳንት ጓድ መንግስቱ ኃይለማርያም? እኔ ጸረ ኦሮሞ ያላለኝ፣ ጸረ አማራ ያላለኝ፣ ጸረ ትግራይ ያላለኝ አለ በት ጸረ ሙስሊም ዘንድሮ ምን ዋንጫ ያላችሁ ይመስላል? አይ ቲንክ ሊጉን ማሸነፍ ምንችል ይመስለኛል። ቤስት አልበሞች ሚውዚክ አልበም ሁለት ወይ አርቲስት ከሁለት አንዱ። የሆነ ቪዲዮ ነበር አሁን ሳራ ሰው ጠይቃ አንዴ የሆነ ቪዲዮ ነበር ትዝ ቢለው አንተ ይደንስኪ ነበረበት አበበ። ኦኬ ማየት ተማሪ ነበር መጀመሪያ ላይ ቅሽም ተማሪ ነው። ሰላም እንዴት ናችሁ? እንዴት ሰነበታችሁ? ዛሬ የሁለተኛ ሪአክሽን ቪዲዮአችን ይዘን መተናል። ዛሬ ሪአክት የምናደርገው ከባድ ሰው ላይ ነው። ብሬክስ ይላል። ብሬክስ በቸጉል ላይ ቀርባ ነበረ። በጣም ወደ 2 ሰዓት ምናምን የሚጠጋ ኢንተርቪው ነበር ያደረገውና እዛ ላይ የተወሰኑ የተነሱ ጉዳዮች አሉ። እነዛ ጉዳዮች ላይ ሪአክት እናደርጋለን። በትንሹ 17-16 ደቂቃ ብንቆይ ነው እኛ አጠር ባለ መንገድ ምን አለ የሚለውን ለማየት እንሞክራለን። እስኪ ወደ ቪዲዮ እንግባ። ጠቅላይ ሚኒስትር መለስ ዜናዊ ኦር ፕሬዝዳንት ጓድ መንግስቱ ኃይለማርያም? ፕሮፌሰር ሮም ኦር ፐርሺያ የተሻለ ኢምፓየር ለእርሱ የትኛው? ፐርሺያን ይባላል ከመውደድ አንጻር። ፐርሺያ። ጥላሁን ገሰሰ ኦር መሐመድ አህመድ? ጥላሁን ነው የሚለው ማን አለ? ሁለቱም። ሊንከን ኦር ሮዝቬልት? ፍራንክሊን ሮዝቬልት? ሊንከን። አብርሃም ሊንከን። ሁለት የተለያዩ ፒሪዮዶች፣ የተለያዩ ኢምፖርታንት ኢሹዎች፣ ግን ሊንከን ይሻላል። እሺ አጼ ሚኒሊክ ኦር አጼ ኃይለ ሥላሴ? በሞደል ደረጃ አሁን የትንሽ እርሶ ላይ ጠቅላይ ሚኒስትር መለስ ዜናዊ ኦር ፕሬዝዳንት መንግስቱ ኃይለማርያም? መለስ። አውቃለሁ እንደዚህ እንደሚል አውቃለሁ። ሁለቱም መጥፎ። እሺ ጋርዲዮላ ፈርጉሰን? ጋርዲዮላ። ያ ማን መጨረሻ ሲቲ ኦር የአርሰናል ፋን ነው እርሶ? ሲቲ ኦር ዩናይትድ? ሲቲ። ከማን ሲቲ እና ከማን ዩናይትድ? ማን ሲቲ ይሻላል። ብሬክስ ይላል። ብሬክስ። ካፒታሊዝም ኦር ሶሻሊዝም? ካፒታሊዝም። ሶሻሊዝም ሶፍት የሆነ ሶሻሊዝም። ኔክስት ነው የምደግፈው። እኔ ሶሻል ዴሞክራት ነኝ። ሶሻል ነው ብሬክስ። ካፒታል ይመስለኝ ነበር፣ ካፒታሊዝም ነበር የሚመስለኝ። እሺ ሌሎች የሚገራርሙ ጥያቄዎች ተነስተውለታል። እስኪ ወደ ቀጣይ ቪዲዮ እንለፍ። ሚስኮንሰፕሽን አላቸው ስለኔ ብለህ የምታስበው ሙስሊሞች ይጠሉኝ፣ ሙስሊም ጠልነት ከሙስሊም ጋር ተያይዞ ብዙ ጥያቄዎች ይነሱበታልና እስኪ ሙስሊሞች ይጠሉኛል ብለህ ታስባለህ የሚለው ጥያቄ ቀርቦለታል። እንስማው እስኪ ምን አለ። ኮንሰፕሽን አላቸው ስለኔ ብለህ የምታስበው ማጥራት የምትፈልገው ነገር አለ? በጣም ብዙ በጣም ቢፋ አላቸው እኔና ሙስሊሞች። ጸረ ኦሮሞ ያላለኝ፣ ጸረ አማራ ያላለኝ፣ ጸረ ትግራይ ያላለኝ አለ በት ጸረ ሙስሊም እና ሁሌ ይገርሙኛል when they say that because ምንም ጭንቅላቴ ውስጥ የሌለ ነገር ሰውን በብሔሩና በምኑ አይቼም አስቤም አላውቅም። እና ጸረ እንትን ነው ሲል ምን ማለት ነው? እንደዚህ ምን አንድ ሰው እንዴት ነው ጸረ አማራ የሚሆነው? ምን ማለት ነው? አንድ አማራ ልጠይቅ ይችላል ሾር ምናምን በት እንዴት ነው ጠቅላላ ጸረ አማራ? ይሄ ማስፈራሪያና የብልግና ፖለቲካ ነው። ኦኬ ወደ ፖለቲካው ዘለቅ ብለን አንገባም። እቺን ጥያቄ እዚሁ እንተዋታለን። ኢብራሂምና ከሜሲ ማን? ሜሲና ሮናልዶ ከሜሲ ማን? አደራ እንድትጠይቁልን ተብለን ነው። አደራ ሜሲ ነው የሚለው እርግጠኛ ነኝ። አሉ ብዙ አሉ። እነዚህ የሁለትዮሽ ጥያቄዎች እኔ ምን መሰለሽ ባያዝድ ሳንሆን ጀጅ ማድረግ እንችላለን ነው። እንደዚህ አይነት ስፖርት ቬሪ ማች ኢሞሽናል እንትን አለውና አሁን ሮናልዶ የማንቸስተር ዩናይትድ ተጫዋች፣ አንተ የአርሰናል ተጫዋች ሆነህ የማንቸስተር ዩናይትድ ተጫዋች የነበረ ሮናልዶን መከራችንን ሲያበላን ነበር። እሱን ልወድ የምችልበት
ግራውንድ የለም እግረ መንገዱን የአርሰናል ደጋፊ እንደሆነ ለዚህ ሜሲ ይሻለኛል። በሩቅ ነው እሱ እዛው አይደርስም። አንዳንድ ቻምፒየንስ ሊግ ላይ እዛው ባርሳ ውስጥ ምናምን እንትን ያድርግ። ከጥሬ ስጋና ከጥብስ ጥሬ ስጋ እኔ አንዳንዴ እንትን የለውም። ከጥሬ ስጋም በጣም ወደው አዋዜውን ነው እና እንትኑ እነዛው ነው ይባይዘው ብሎ አዋዜው ነው በደንብ እንትኑ ለስላሳ ጥብስ ካለ ገባ ወጣም ይሉታል። ትንሽ ነካ አድርጎ ጥርስ ላይ ማይቆይ እሱ አሪፍ ነው። አይብሪ አንተ ፈታ ያለች ሰው ነች፣ ግን ተመችተኛለች። ዘንድሮ ምን ዋንጫ ያላችሁ ይመስላል? አይ ቲንክ አሁንም ስለ አርሰናል ዘንድሮ ምን ዋንጫ ያላችሁ ይመስላል? አይ ቲንክ ሊጉን ማሸነፍ ምንችል ይመስለኛል። 6 ፖይንት አላቸው። ወደ 6 ወይ 7 ጨዋታ አንዱ እርስ በርሱ እንኳን ለሚያለች አርሰናል ደጋፊ ነች። አንተ እንትን ብትል ኳስ ምናምን በቃ ስርዓት ነው የምታየው። ለማበላሸት ኬፓብል ናቸው፣ ምንም ጥያቄ የለው። ይችሉበታል ግን ሁሌ ለዋንጫ ደርሶ እንደተወሰደባቸው ነው። ልክ አመቱ ሙሉ ለፍቶ መርቶ ልክ ስንት 4 5 6 ጨዋታ ሲቀረው ወደ ኋላ ማሸግሸግ ይጀምራሉ እና ለማበላሸት የሚችላቸው የለም ማለት ነው። የሚከብድ ይመስለኛል እና በዛ ምክንያት አትሊስት ቻምፒዮንስ ማን ነው የሊጉን ፕሪሚየር ሊጉን ይበላሉ ብዬ ተስፋ አደርጋለሁ። ቻምፒዮንስ ሊግ ይበላሉ ዘንድሮ። ቻምፒዮንስ ሊግ ትንሽ ከበድ ሊል ይችላል። ግን ምን መሰለህ እኮ አሁን አርሰናል ስትሬንጅ በሆነ መንገድ በጣም ከባዱ ቲም አይደለም እንትን የሚያደርጋቸው አንድ የሆነ ምናምን በቃ ተልካሻ ቲም እንትን እኔ ምን እንደሚሆኑ አላውቅም። መተት ነገር አበዛጭተውታል። ኢሞሽናል ኢንቮልቭድ አይደለም የሚላል እንጂ አበዛጭተውታል። ኢሞሽናል ኢንቮልቭድ ትሆናለህ። ግን ልጄ በጣም ኃይለኛ ቲፎዞ ነው እና እሱ በጣም ተወጥሮ አይደለም ለጤና ምናምን አርሰናል እኮ ጤና አቃዋሽ ቡድን እኮ ዘንድሮ አይ ሆፕ የማየት እድልም ሳይኖረኝ አይቀርም። ኖት ሊስት አንድ ጌም በጣም አሪፍ አተ ያበደ አርሰናል ደጋፊ ነው ያበደ ሪላሽ። እሺ እንቀጥል። የሆነ ቪዲዮ ነበር አሁን ሳራ ሰው ልጠይቅ አንዴ እቺ ዳንሳ የሆነ ቪዲዮ ነበር ትዝ የሚለው አንተ ይድን እስኪ ነበረበት እሱ ምን ላይ ነበር? እሱ እንደዛ ለምንድን ነው እንደዛ ደስ በጣም ደስ ብለዋልና የተመረጠ ጊዜ ነው። ዳንሳ አይወድም ተብላችሁ ምንድን ነው? ፖለቲሻኖች እንደዛ ሲዝናኑ ሪላክስ ያደርጉ አይተን ስለማናቅ አይ ቲንክ የደነቀ ሁሉም ነገር የሆነ ስለሆኑ ነው እንጂ የተደበቀ ያንን የማይወድ ምን ማለት አይ ሚን ኑሮን አይወዱም ማለት ነው። ኖ አይ ቲንክ ትንሽ ከሂውመን እንትን እናረቃቸዋለን። ላይፍ ስታይላቸው ደበቅ ያለ ነው። ትንሽ ከፍ እያደረጉ እንትን ስለሚሉ ነው እንጂ እንደማንኛውም የሰው ልጅ ናቸው። እንደኔና እንዳንቺ ሙዚቃ እንወዳለን፣ ዳንስ እንወዳለን፣ ጥሩ ምግብ እንወዳለን፣ እናፈቅራለን፣ ኳስ እንወዳለን። ስለ ፍቅር ጠይቁት። ሂውመን ቢንግ ልክ ፖለቲከኛ ወደ ፖለቲካ ውስጥ ሲገባ ልክ መነኩሴ የሆነ ይመስል ማየት ተማሪ ነበር። መጀመሪያ ላይ ቀሽም ተማሪ ነው። በብዙ ኳስ በጣም ወድ ነበር። እንደ እግር ኳስ ሰው አይታችሁታል። ቀሽም ተማሪ ነበር እና ቀሽም ተማሪ በነበረበት ሰዓት ላይ እንዴት ሰርቫይቭ ለማድረግ ምን ማድረግ እንዳለበት ያውቃል። እነዚህ መኮረጅ የሚባሉ ሲስተሞች ማለት ለዛ ነው መጣና መኮረጅ የሚባለው ነገር ድባቅ የመጣው ለዛ ነው። ሲስተሙን ኦሬዲ ያውቀዋል፣ ገብቶታል እንዴት። ምክንያቱም እየሰራው ያለፈው ነገር ነው። ለዛ ነው ኩረጃን ለማስቀረት በጣም ከባድ እንትኖችን እየተጠቀመ ያለው። ቀሽም ተማሪ ነበርኩ አለ። ሞቶ ነገር አልነበር። ስለዚህ እንደ ሁሉም የድሮ ልጅ የሆነ በቃ ኳስ ተጫዋች ነበር። በቃ ኳስ ተጫዋች ነበር። ሁሉም ሰው እንደዛ ነው። ጮት ትፈልግ ነበር? እንደዛ ታስብ ነበር? ወይ ትንሽ ልጅ ነኝ ያኔ እስከ 4ኛ ክፍል እዛው በሾፍቱ ቆይቼ ይሄ ልጅ አይማርም እዚህ ከተቀመጠ ተብሎ ወደ ኳስ ናዝሬት ተላኩ። በኳስ ናዝሬት ተላኩ። ናዝሬት አንድ አጎቴ ያስተምር ነበር። አንድ ሌላ ደግሞ ዘመዳችን ዳይሬክተር ነበር የትምህርት ቤቱ የገላውዲዮስ አንደኛ ደረጃ ትምህርት ቤት። እዛ ገባሽ? ሶዛ ስገባ አስተካከሉኝ። 4ኛ ክፍል ላይ ማለት
ነው አራተኛ አምስተኛ ክፍል 5 6 7 ገላውዲዮስ ተማርኩ። እዛ ትንሽ መስመር አስያዙ። ይሄ መጫወታም በልክ ነው ጥናትም አይነዛ ከሆነ ኖርማል እኮ። ስለዚህ ከዛ በኋላ ሲሪየስ ሆንኩ ትምህርት ላይ። በዱላ ነው ያስተካከሉ? እኔም ልጠይቅ ነበር። አይ ያኔ ትንሽ መኮርኮም ምናምን አለ በጣም ኃይለኛ ዱላ ምናምን አላስፈልገኝም። አትሊስት ቦታው መቀየሩ ነው እንትን ያደረገው። ቦታው ተቀየረ ትንሽ ይሄ እንትኑ ኢንቫይሮንመንቱም ተቀየረ። አስተማሪዎች ቤት ነው ያለው። ደግሞ ልጅም ነበር አራተኛ ክፍል ማለት እኮ በጣም እዚህ ያለ አባቴ ምንም በአመት አንዴ ሰኔ 30 ነው የሚያገኝህ እና ሪፖርት ካርድ የሚባል አለ ያኔ ሰኔ 30 እንደዚህ በሰልፍ ትሄድና ትቀበያለሽ። እሱ አዲስ አበባ ነው የሚሰራው። ማታ ይመጣል ወደ 10 ሰዓት ምናምን ለዚህቹ ቀን እዛች ቀን እርሊ ይመጣል። እሺ እና ያሰልፈናል በሙሉ ቤት ውስጥ ከቷን ፖይንት ወደ 33 ልጅ ነበር እንዴ። ቢኮዝ ይሄ ከገጠር የቤተሰብ ምናምን አምጥተህ ታስተምራ ግዴታ ነው። 30 ዋው ብዙ ሆነን ነው የምንኖረው። የተቆራረጠ ቪዲዮ እንግዲህ ሀሳቡ አላለቀም። ሙሉ ቪዲዮ ማየት የምትፈልጉ ከሆነ ወቸው ጉድ የሚባል ዩቲዩብ ቻናል አለ። ዩቲዩብ ላይ ወቸው ጉድ ፖድካስት እዛ ላይ ገብታችሁ ሙሉ ቪዲዮን ማየት ትችላላችሁ። እሺ እንቀጥል። ቤስት አልበሞች ሚውዚክ አልበም ሁለት ወይ አርቲስት ከሁለት አንዱ። በሙዚቃ የኢትዮጵያ ሙዚቃ ነው አይደል የምናወራው? መሆን ያለበትም እሱ ነው። ሌላው እንትን አድርገን ቴዲ ኢዝ ኦልዌይስ ማይ የትኛው አልበም ኢትዮጵያ አክቹሊ የሚገርምህ አብዛኛው ሜቢ ፈርስት የመጀመሪያዎቹ 2-3 ዘፈኖች በስተቀር ከዛ በኋላ በደንብ ይሄ ሙሉ አልበም ማውጣት ከጀመረ ጀምሮ የኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚል ሴንስ አለኝ። ሂዝ ኖት ጀስት ብሎ ዘፋኝ ጥሩ ድምጽ ያለው ዘፋኝ አይደለም ኢን ዘ ሴንስ ዛት ሙዚቃ ያውቃል፣ ሊሪክሱን ማዘጋጀት ያውቃል፣ ሙዚቃውን ማቀናበር ያውቃል። ይሄ ሬር ታለንት ነው። ሙዚቀኞች የሁሉም ነገር እንትን አይሆኑም እና he's very capable really naturally talented የሆነ የአበሻ ዘፋኝ እሱ ይመስለኛል። ደግሞ አልበም ሊወጣ ነው። ቆንጆ አው እየጠበቅን ነው። ያው እንቅልፍ መተኛትም ትተናል። እሱ ነው ረብሪ አትትጮይ ዘግሱ ያረዳሽ አረቄ ወይስ ጠላ? ጠላ አተ ጓሚ ልባቸው ነው መሰለኝ። እስኪ አረቄ ወይም ጠላ የትኛው ይመችዋል? መጠጥ መጠጥ ነው። አልጠጣም ሊል መስለኝ ነበር። ወይኔ አስበላኝ ይሄን እያልኩ እናቴ አረቄ ትሰራለች እና በቃ ማይ እኔ አሁን ሌላ መጠጥ ትተን ሲጠይቀው ነው ዙር ብሎ ሲያዩ አጣ ለልጁ እኔ ነበርኩ የደነገጥኩት። እስኪ መጠጥ ወይስ አረቄ ራሱ ዞር አለ የፈጠነ አረቄ ወይስ ጠላ? መጠጥ ነው። አልጠጣም ሊል መስለኝ ነበር። ወይኔ አስበላኝ ይሄን እያልኩ እናቴ አረቄ ትሰራለች እና በቃ ማይ እኔ አሁን ሌላ መጠጥ ትተናል። አሁን እኛ ቤት ከምግብ በኋላ ምናምን አንዳንድ ወይ ሁለት መለኪያ ይሄን አርጊመንት ሴትል አድርግልን። አረቄ ምንም አይነት ፔን ያድናል አያድንም? አይ እሱን አላውቅም እንጂ ክራምፕስ የሆድ ክራምፕስ ምንም አይነት ክራምፕ ለሆድ ዲቶክስ ለማድረግ ያድናል ብዬ አምናለሁ። ፖሲብል አይ ምንሽ በተለይ በደንብ አሁን ጥሬ ስጋ ምናምን በልተሽ ወር ክትፎ በልተሽ ምናምን አንድ ሁለት አረቄ መድኃኒት ነው። እኔ ምንሽ እስማማለሁ። መድኃኒት ስትይ እሱን ማለትሽ ከሆነ 7-8 ሲሆን ነው ችግሩ። 6 ከሆነ ነው 7-8 ሲሆን ነው የሚመጣው። አሳሳቢ የሆነ ልክ በላይ ምንም ነገር ካደረክ ነው ብሬ ተመችተኛለች። አንተ ተጫዋች ነች ይል። እሺ እንቀጥል። አርሰናል ለምን ያርሰናል ደጋፊ ሆንክ? ፕሪዶሚናንትሊ ጥቁር ተጫዋቾች ያሉበት ቲም ነበር። ኦኬ ትዝ ይላችሁ እንደሆነ ከቼልሲ ጋር አይመስልም ጊዜ በነ ቴሪ አንሪ ጊዜ ቬራ የአፍሪካኖች ቱሬ ምናምን ኮሎ ቱሬ 8 ተጫዋች ከ11 ጥቁር ነበር። ብዙ አፍሪካዊ ነበር
ስፖርት ላይ በጣም ኃይለኛ ሬሲዝም አለ። በጣም የጥቁር ተጫዋቾችን የማናናቅና እንትን የማድረግ አሁን አንዳንድ ጊዜ በፊት አሁን እንደው ትንሽ ተሻሽለው ነው እንጂ እነ ስፔን ምናምን እኮ ጥቁር ተጫዋች ሲመጣ የጦጣ ድምጽ ምናምን ጣሊያን ራሱ እና ያ በጣም የሚያናድድ ነገር ነው። ኳስ እየወደድክም ይሄ ሬሲዝም በነገራችን ላይ በእግር ኳስ ብቻ አይደለም። አሁን አሜሪካን ፉትቦል ነው በጣም ወደው እንትን የአሜሪካን ፉትቦል ካፒቴኑና ዋና ቲሙን የሚመራው ኮርተርባክ ይባላል። ኳሱን የሚያቀብለው እኔ አሜሪካን ስገባ 1980 አይገባንም ነበር። 2-3 ዓመት ፈጅቶብኛል በደንብ እንትኑን እስከማውቁ። ቶም ብሬዲ ጥቁር ኮርተርባክ የሚባል ነገር የለም። 90% ተጫዋቹ ጥቁር ነው። ዋና መሪነቱ ግን ኮርተርባክ ግን የሚወረውረው ብቻ ነው። የሚገፋው አይደለም የሚገፋው ምናምንና ጠንካራ መሆን ስላለበት መሰለኝ ጥቁር ፊዚካሊ በጣም ሌበሩን የሚያደርግ እና ዋይዝ ሲባል ጥቁር መምራት አይችልም ይሉ ነበር። ሊትራሊ ጥቁር መሪ መሆን አይችልም እና ይሄ አርሰናል ሲመጣ እኔ አም ትራይንግ ወደ ኋላ ሄጄ ዋይ ኦል ኦፍ አስ አር እና ያ ፒሪየድ ወዝ በእግር ኳስ ጥቁሮች ኤንድ ብዙ አፍሪካኖች ነካኖ የነበሩበት ጊዜ ነው። ቱሬ ቅድም እንዳልኩት ሌሎቹም ዛ የፈረንሳይ ጥቁሮች በጣም ፕላስ የሚጫወቱት ጨዋታው እሱ ቢዩቲፉል በዛ ይሄ ትንሽ አይ ቲንክ ጥቁሮች ትንሽ ፋንሲ ነገር እንዳለን ዝም ብሎ የጥፍጥፍ ነገር ዝም ብሎ ማሸነፍ ብቻ አይደለም ጌሙን አሳምሮ so that was እኛ አርሰናል ቲፎዞ የሆነበት ጊዜ። ከዛ በኋላ you just become ከዛ በኋላ እኮ በቃ ዝም ብሎ እንደ እንትን ትሆናል። እኔ አሁን ኢሞሽናሊ በጣም ኢንቮልቭድ አይደለሁም። በደንብ ደም ብዛቴን ብዙ ጊዜ ስለሚያመጡት ስፔሻሊ ሌትሊ ትቻለሁ ይሄ ብሎ ኢሞሽናሊ ማበድ ምናምን ደም ብዛቴ ስለሚያመጡት አንተ በዚህ አንግል ግን አይቼው አላውቅም። የሆነ ሰው እንደዚህ ማለት በቃ የሚገርም ነው። አርሰናል ደጋፊ የአርሰናል ደጋፊ የሆነበት እንትን ሪዝኑ ደስ ይላል። የሆነ እንደዚህ ሪዝን ሲኖር ደስ ይላል። እኛ ጀስት ዋንጫ የሚበላ ቲም ፈልገን ነው በልጅነታችን ደህና ቲም ፈልጋን ወይም ታላቅ ወንድማችን ሰፖርት የሚያደርገው የሚደግፈው ወይም አባታችን የሚደግፈው ወይም እንደ ድንገት ማሊያ ይገዛልንና በዛ ምክንያት ዝም ብለን ከልጅነታችን የሆነ ቲም እንይዛለን በዛው እንቀጥለዋለን እንጂ እንደዚህ ሪዝነብል ሆነን ምናምን ዋው ደስ ይላል። አንተ እሺ እንቀጥል። ዲስፔክት እንዳታስበው ነው። አሁን ደሞዙ ቆንጆ ደሞዙ እንዴት ነው ደሞዙ? ይሄ በጣም ጥሩ ጥያቄ ነው። because I think ብዙ ሰው ቢያውቀው ጥሩ ይመስለኛል። እኔ ሚኒስቴር ሆኜ ስቀጠር የማገኘው ኔት ደሞዝ የማገኘው በባንኬ ላይ የሚገባ 50 ነው አይደል እኮ ነው 500 ብር አካባቢ 15000 ብር ደሞዝተኛ ነው። ምን ከዛ ልክ የማገኘው ኔት ደሞዝ የማገኘው በባንኬ ላይ የሚገባው 15500 ብር አካባቢ 15000 ብር ደሞዝተኛ ነው። ኧረ ብሪ ኧረ ይሄን እንዴት እናምናለን እኛ? የትምህርት ሚኒስትሩ ወርሃዊ ደሞዛቸው 15000 ነው። ቢሆንስ እኛ እንዴት እናምናለን? ይሄን ሪል ቢሆን ራሱ ማለት ነው አናምንም። ኧረ እንዴ ወደ ላይ ከፍ እያለ ሲመጣ ኖ ለመናገር ደብሯቸዋል። እዚህ ጋር ያሉት ሳክሰፎን እኮ ገብቷቸዋል። አቃላቸው እየሰከሳቸው እንደሆነ 100% ያውቃሉ፣ ግን ማንም ደፍሮ አይናገር። ይሄ ሳክስ ነው ምናምን ነገር ደሞዞች አሉት ነው። ሰው እንግዲህ ቤት ምናምን ይኖርሃል፣ መኪና ያሱ ግልጽ ነው። በት እኔ ካሉኝ 2 ሰራተኞች በላይ ለነሱ ከምከፍለው ደሞዝ
ረዳጅ እነሱ 65 ሺህ ነው የሚከፍላቸው። ከዛም ማገኘው ገንዘብ የለም። አስቤዛ ታዲያ ከወር ወር እንዴት ነው የሚደርሰው? ከዛ እኔ ሌላ ቀድሜ ፈግቻለሁ። እኔ እንደናንተ ዝም ብዬ አይደለም ብዙ አስቀድማ የቋጠረችው ነገር አለ። ሪታየርመንት አለኝ። ሶ ሪላቲቭሊ ሁሉም እዛ ፖዚሽን ላይ ያሉ ሰዎች ይሄ ነው ደሞዙ። ሶሬንጅ አለው። እኛ እንግዲህ አዲስ ነው። አዲስ ስትሆን አዲስ ተቀጣሪ ስለሆንኩ እንደሆነ አላውቅም። ብቻ እቺ ሳክስ ዝም ብለን እንለፋት። ጨምሮ 18 ሺህ ምናምን ደርሷል። ግን አይ ቲንክ ለሁሉም ነው። ኦኬ አይ ቲንክ ለሁሉም ነው። ስለዚህ አሪፉ ነገር እዛ ፖዚሽን ላይ መሆን፣ ቤት ነፃ ነው፣ መኪና ነፃ ነው፣ ጥበቃ ምናምን ማቴሪያል ከሆነ ፍላጎት የማቴሪያል ፍላጎት ከሆነ የምታገኘው እቺን እንለፋት። እቺ ሳክስ ነች። እቺ እነሱ ቢያምኑ ለመጠየቅ ቢፈሩም እኛ ግን አንፈር አብጭላለ 15000 ደሞዝ የመንግስት ሰራተኛውን አስቧል። 3 ሰራተኛውን ካን ቢኖር ለነሱ 5000 ብከፍላቸው እኮ ኦሬዲ አለቀች። እሺ ቤተሰቦች የዛሬ ቪዲዮአችን ይሄን ይመስል ነበር። ቪዲዮ እንዴት ነበር? ሀሳብ አስተያየታችሁን ኮሜንት ላይ ንገሩኝ። ዛሬ ወቸው ሁሉ ላይ በቀረበው ብሬክስ ላይ ነበር ሪአክት ያደረግነው። ምን አለ የሚለውን ቀንጨብጨብ አድርገን ለእናንተ ለማቅረብ ሞክረናል። ቪዲዮ እንዳዝናናችሁና የተወሰነ ትምህርት ደግሞ እንደወሰዳችሁበት ተስፋ እናደርጋለን። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።